እስቲ ዛሬ አንድ ለየት ያለ ሀሳብ ልስጣችሁ ለውይይት እንዲሆን። እንደዚሁም ደግሞ በተለይ በበጎ አድራጎት ስራ ላይ የተሳተፉ የተለያዩ ኢትዮጵያውያን ወንድሞች እህቶች አሉን እንደምታውቁት እና አንዳንዴ ምንድን ነው ያስተዋልኩት ላለፉት 7 ዓመታት በተለያዩ የበጎ አድራጎት ስራዎች ላይ ተሳትፍ ያለው ትልቁ ደግሞ ከኢትዮጵያ ጋር ይገናኛል ማለት ነው እና አሁን ደግሞ እንደምታውቁት የኢንቨስትመንት ስራዎች ላይ እያስተባበርኩ እገኛለሁ እና ብዙ ጊዜ ምንድን ነው ሰዎች የኔን ታይም ቫሊዩ ሳያደርጉ ሲቀሩ አያለሁ። በቀላሉ ነው የሚወስዱት። እኔ ማደርገውን ነገር ዘይ ቲንክ ኢትስ ላይክ ምንም ጊዜ ቫሊዩ እንዳለው ራሱ የሚረዱ አይመስለኝም። ለምሳሌ ከሚመጡ ጥያቄዎች ብዛት፣ እንደዚሁም ደግሞ ኢንቨስትመንቱ ላይ ራሱ የምንወስደውን የኢፈርት መጠን ምን ያህል ጊዜ በየቀኑ እንደምንነጋገር በተለይ የበሬዎችን ማወፈርና የእንስሳት መኖ ኢንቨስትመንት ፕሮግራሙን ለመጀመር ከማርች ጀምሮ እስከ ኢንድ ኦፍ ኦክቶበር እስከ ቢጊኒንግ ኦፍ ኖቨምበር ድረስ ኦልሞስት ምን ልበላችሁ በሳምንት 3 ቀን እንደ 3 ቀን ሰዓት ምናምን ነው ንግግር የምናደርገው ማለት ነው። ከዛ ፊትም ሊንክዲን ላይ የነበረውን የምታውቁ ታውቃላችሁ እና ለ105 ሳምንታት በጣም በሚገርመኝ ሁኔታ አንዳንዴ ሳስበው እውነት አይመስለኝም። ለ105 ሳምንታት በተደጋጋሚ ሊንክዲን ላይ ወጣቱን ስናገለግል ቆይተናል ማለት ነው እና በጣም የገረመኝ ነገር ግን ማንም ሰው ያን ያህል ኮንሰርንድ ሆኖ ፈቃዱ ይደክምሃል እኮ እንኳን የሚለኝ ጥቂት ሰው ነው ያለው እና እስቲ ትንሽ ረፍት ውሰድ ነው ለ2 ወር ለ3 ወር እንደው አርፈ ብትመጣ ይሻላል አድክመንሃል የሚለኝ ሰው አይገጥመኝም። እና አሁንም ቅርብ ጊዜ የምንገጠመኝ አንድ ባለሙያ የህግ ባለሙያ ምክር አስፈለገኝና ከዛ የማውቀው ሰው ጋር ነው ጻፍኩኝ፣ ሊንክዲን ላይ የማውቀው ሰው ማለት ነው እና ምን አለኝ 30 ደቂቃ እሱ ከኔ ጋር ለመውሰድ ቀድመ $200 መክፈል አለብህ አለኝ ማለት ነው። ከዛ በጣም ነው የገረመኝ። ላይክ ያንን ሰውና እኔን ሳወዳድር ምናልባት እሱ ከኔ የተሻለ ሀብታም ሊሆን ይችላል ይሄ ሰው እና እኔም በምችለው በሙያዬ አገለግላለሁ፣ ይሄ ሰውም በሙያው ያገለግላል። እሱ ግን ሲያገለግል 30 ደቂቃ ከኔ ጋር ለመውሰድ $200 ቀድሜ መክፈል አለብኝ። እኔ ግን ለሌሎቹ አገልግሎት ስሰጥ ማአት ሰዓት ጊዜን ምን ያህል ታይም ኢንቨስት አደረኩ የሚለውን ሳላስብ የዛን የሚጠይቀኝን ሰው ሰርቪስ ብቻ አስቀድሜ አገለግላለሁ ማለት ነው እና እኔ ጥሩ ነኝ እሱ አይደለም ለማለት አይደለም። እዚህ ጋር just it's a way of thinking። እኔ በበጎ አድራጎት እሰራለሁ፣ መርጬ ነው የምሰራው። ማንም ፑሽ አድርጎኝ አይደለም። እሱ ደግሞ ቢዝነስ ይሰራል፣ መርጦ ነው የሚሰራው፣ ምክንያት አለው ማለት ነው እና ዛሬ ትንሽ ፍሊፕ ማድረግ መቀየር ፈለግኩኝ። እስቲ አፍተር 7 years ምናልባት የኔን ሰርቪስ ወስዳችሁ የምታውቁ ከሆነ ቫሊዩ ታደርጋላችሁ ወይ? እስቲ ቫሊዩ ማድረጋችሁን አሳዩኝ። ኢንቨስትመንት ፕሮግራም ላይ ያላችሁት በቀጥታ መክፈል አለባችሁ፣ ክፈሉ ብዬ ጠይቅ ያለው ነገር ግን ከላይ ይሄንን ክፈል ብዬ አልጠይቅም። ቶታሊ ምን ያህል መክፈል እንዳለባችሁ የኢንቨስትመንት ግሩፖቹ ላይ አስቀምጬላችኋለሁ ማለት ነው። ኢትስ ቻሌንጅ ለእኔ እንድማርበትም ነው ይሄ። ሁለተኛ ነገር የሰዎችን ጊዜ ቫሊዩ ማድረግ እንድናስብ። በተለይ ምንድን ነው የተቸገርኩት መሰላችሁ? ለምሳሌ ሪሞት ኦፖርቹኒቲስ የሚባለው ፕሮግራም ላይ የተመዘገቡ ሰዎች 350 አካባቢ ይሆናሉ እና 15 ቀን እንኳን ስብሰባ ላይ አይገኙም። አንድ ሳምንት ከተገኙ በኋላ ይረሱታል ማለት ነው። እኔ የምችላትን ያህል ተዘጋጅቼ ወይ እንግዳ ጋብዤ አሁን ደግሞ ሲስተማቲክ ሪቪው ሜታ አናሊሲስ ማሰልጠን የሚችል ጎበዝ ኢትዮጵያዊ በጣም ከተጣበበ ጊዜው ኮሚት አድርጎ እንዲሰራ አየነውንም ጭምር ወደዚህ አምጥቻለሁ። በጣም ብዙ ነገሮች እንደሚቀሩ ታውቃለሁ። ትምህርቱ ላይ እየሰራን ያለው ምናምንና ነገር ግን ሰዎች አያለው የሰውን ጊዜ ቫሊዩ ማድረግ ክፍተት አለብንና ዛሬ ተጠይቃችኋል። እስቲ የኔን ጊዜ ቫሊዩ ብታደርጉ ከሆነ በተለይ የኛ ፕሮግራም ላይ ካላችሁ የኢትዮጵያ ግሩፕ ላይ ካላችሁ ኦር ኢንቨስትመንት ግሩፕ ላይ ካላችሁ እንደው እስቲ ኪሳችሁ እንዳበሳ አድርጉና ክፈሉ። ምን ያህል ነው የምንከፍለው? ኢትስ አፕ ቱ ዩ። 2 ብር ልትከፍል ትችላለህ፣ 200,000 ልትከፍል ትችላለህ፣ 2 ሚሊዮንም ልትከፍል ትችላለህ። አይ ዶንት ኖ፣ ኪስ ነው የሚያውቀው እሱ። እኔ ግን ቻሌንጅ ማድረግ ፈለግኩኝ እንዲያስተውሉ ወጣቶች፣ ከኔ ጋር ብዙ ጊዜ ያሳልፋችሁ ሰዎች ቆም ብላችሁ ስለ ፍቃዱ ጊዜ እንድታስቡና ምናልባት በገንዘብ ስንት ብር ይሆናል የሚለውን እንድታስቡ። በተለይ የኢንቨስትመንት ፕሮግራሙ ላይ ያላችሁት ለትርፍ የሚሰራ ነገር ስለሆነ ማለት ነው።
ይሄን ልላችሁ ፈልጋለሁ። እኔ ስለሚከፈል ስለማይከፈል አይደለም። እስከዛሬ በምሰራው ብዙ ወንድሞችና እህቶች አፍርቻለሁ። እንደገና በጣም ብዙ ሀገራቸውን የሚያገለግሉ ሰዎች በዙሪያዬ ስላሉ እነሱን እያየው ነው የምሰራው። ግን ምናልባት ያንን ያላስተዋሉ ሰዎች ይኖራሉና እንድታስተውሉ ነው። እስቲ እኔ ለእናንተ ጊዜ አውጥቼ ከሆነ ለዛ ጊዜ በገንዘብ ክፈሉኝ። ስንት ብር ነው ልትከፍሉ የምትችሉት የሚለውን ቻሌንጅ ላረጋችሁ ነው። በጣም አመሰግናለሁ። ቴንክ ዩ